الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، يهزاري يمن جمرو القصيدة الهائية يبالل. القصيدة الهائية في الزهد والترغيب والترهيب. قصيدة الهائية የሚያወራው ስለ ዙህድ ነው። በዱንያ ላይ ችላ ባይነት፣ ለአኺራ መጨነቅ ማለት ነው ዙህድ። ወተርጊብ ወተርሂብ፣ እንደዚሁም በኸይር ነገር ላይ ማስከጀልና ከአላህ ስብሓነሁ ወተዓላ ቅጣት ማስጠንቀቅና ማስፈራራት አለበት ማለት ነው። ይሄ ግጥም ወይም ይሄ ሪሳላ የተዘጋጀው በግጥም መልኩ ነው። በጣም እጅግ ጠቃሚ የሆነ በጣም ትምህርት ሰጪ የሆነ ስለ ዱንያ እውነታ የአኺራውን ምርጥነት በላቀ መልኩ በግጥም ለማሳየት የተሞከረበት ነው ማለት ነው። ይሄ ዕልም በአብዛኛው የተረሳ የሆነ ዕልም ይመስላል፣ የዙህድ ጉዳይ ማለት ነው። ሰዎች ስለ አሕካም ይማራሉ፣ ስለ ዓቂዳ ይማራሉ፣ ስለ ተለያየ ርዕሶች ይማራሉ። ከዛ አልፈው ደግሞ በጣም በዱንያ ጉዳይ ላይ የቻሉትን ሁሉ ጥረት ያደርጋሉ፣ የሚፈልጉት ደረጃ ላይ ለመድረስ ማለት ነው። ዙህድን በተመለከተ በጣም ብዙ ሰፋ ያለ ጊዜ ያልተሰጠው በጣም ግን አንገብጋቢ ወሳኝ የሆነ ርዕስ ነው። በዱንያ ከመፈተን እንድንጠነቀቅ የሚመከር፣ ለዱንያ ከመሯሯጥና ከሰዎች ጋር በዱንያ ጉዳይ ከመናጨት የሚያስጠነቅቅ፣ የዱንያን ሐቂቃ ምንነቷን ፍንትው አድርጎ የሚያሳይ ነው። አንድ ሰው በዚህ ዱንያ ላይ በሚኖርበት ጊዜ ዱንያ ጭንቀቱ የመጨረሻው የእውቀቱ መድረሻ እንዳይሆን መጠቀቅ እንዳለበት፣ ያንን የሚያደርግ ከሆነ ግን በአካላቱም በአእምሮም በአስተሳሰቡም በኢማኑም ላይ ትልቅ ጉዳት የሚያመጣበት ብቻ ሳይሆን ለውድቀት የሚዳርገው በዱንያም በአኺራም ውድቀት ላይ የሚዳርገው የሆነ ነው። እዚህ ይሄ ግጥም እነዚህን ነገሮች ጥቅል በሆነ መልኩ እያነሳ ይመክራል ማለት ነው። በዚህ ዙሪያ ዙህድን በተመለከተ በተለይ ቀደምት ዑለማዎች በጣም ብዙ ጽፈዋል፣ ብዙ ተናግረዋል። የአኺራ ችላ ባይነትን የዱንያን ችላ ባይነትና የአኺራን ፍላጎት ከፍ ማድረግ፣ ሐታ ኹጥባዎች በአብዛኛው በቀደምት ዑለማዎች ዘንድ ትኩረት የሚያደርገው በእነዚህ ዙሪያ ነው። በዱንያ ለመታለል፣ ለአኺራ መጨነቅ፣ አላህን መፍራት፣ በእነዚህ ዙሪያ ያጠነጠነ ነው። ኢንሻአላህ በዚህ ግጥሙ ላይ ሁሉንም ኢንሻአላህ ለማየት እንሞክራለን። በጣም ጠቃሚና ለኢማናችን ለማጎልበት የሚረዳ ስለሆነ ማለት ነው። የዚህ ግጥም ባለቤት አልሓፊዝ አልሐከሚ አልዓላማ አልሓፊዝ አልሐከሚ ይባላል። ሓፊዝ እብን አሕመድ እብን ዓሊ አልሐከሚ ታላቅ ሰለፊ የሆኑ ዓሊም ናቸው። በ1342ኛ ሂጅሪያ ላይ ነው የተወለዱት። ቀርየት አሰላም በሚባል ጃዛን አካባቢ የሳዑዲ ከተማ ላይ ማለት ነው። ሸኹ ማሻአላህ ምንም እንኳን እድገታቸው ገጠር ላይ ፍየልን በማገድ ግመሎችን በመንከባከብ ህይወታቸው በአብዛኛው በዛ ላይ የተመሰረተ ቢሆንም አባታቸው ግን ያው ቅራአቱን እንዲዘነጉ ስለማይፈልግ በተለይ የቁርአንና መሰረታዊ የዲን እውቀቶችን እንዲማሩ በጣም ግፊትና ጥረት ያደርጉ ስለነበረ ሸኹ ረሒመሁላሁ ተዓላ በትንሽ ጊዜ ውስጥና በልጅነታቸው ቁርአንን ሐፍዘዋል። ያም ብቻ አይደለም፣ የዕልም ኪታቦችን በመሸምደድ ይታወቃል።
አላህ ስብሓነሁ ወተዓላ በጣም የመጠቀ አእምሮ ሰጥቷቸዋል። በዛ ተነሳስተው ወይም በዛ ታግዘው ዒልምን በጣም ይሸመድዱ ነበረ ማለት ነው። ሸኹ ዋና በዛ ገጠር አካባቢ ላይ በወቅቱ በየገጠሩ እየዞሩ ዳዕዋ የሚያደርጉ ታላቅ ዓሊም ነበሩ። ሸኽ ዓብደላህ አልቀርዓዊ የሚባሉ በስዑዲ መምለካ ውስጥ በየገጠሩ እየሄዱ ዓሊም ናቸው። እንደገና ደግሞ እየተዟዟሩ ዳዕዋ ያደርጋሉ። ወደዛ አካባቢ በሚሄዱበት ጊዜ ይህን ወጣት ያያሉ ማለት ነው። ያስተምሩታል፣ የሆነ ይሰጡታል፣ ሐፍዞ ሸምድዶ ይመጣል ማለት ነው። ይህንን ወጣት እውቀት እና የአእምሮውን ክፍተት በማየት ትልቅ ትኩረት ሰጥተው በደንብ አስተምሯቸዋል። በጣም ታላቅ ዒልም የገበዩና ትልቅ ዒልምን ያካበቱ ታላቅ ዓሊም ናቸው ማለት ነው። ሸኽ ኢማም አላማ አልሓፊዝ አልሐከሚ ረሒመሁላሁ ተዓላ። ከነዛ መካከል ምናልባት ከአሁን በፊት አይተን ከሆነ ሱለሙል ውሱል የሚባል ግጥም አላቸው። ረጅም ግጥም ነው። ዓቂዳ ላይ የተመሰረተ የአህል ሱናን ዓቂዳ ከመጀመሪያ እስከ መጨረሻ ድረስ በዝርዝር ተንትነው ያብራሩ ናቸው። ያ ብቻም ሳይሆን ራሱን እንደገና ሱለሙል ውሱል የሚለውን ግጥም ራሳቸው ሸርሕ አድርገውታል። በሁለት ሙጀለድ በሚሆን ኪታብ ያንኑ ግጥም እንደገና ሸርሕ አድርገውታል። ሌሎቹም በተለያዩ ርዕሶች ላይ በግጥምም በስድ ንባብም እንደዚሁ ያዘጋጇቸው የዒልም አይነቶች ብዙ ናቸው ማለት ነው። ሸኹ ረሒመሁላሁ ተዓላ በአእምሯቸው ምጡቅነት እንደዚሁም ኪታብን በማሳተም ግጥምን በመጻፍ ይታወቃሉ ማለት ነው። እድሜያቸው በሚገርም ሁኔታ በጣም ረጅም አልነበረም። الحافظ الحكمي ለ35 ዓመት ነው የኖሩት፣ ወይም እድሜያቸው 35 ሲሆን ነው የሞቱት። ረሒመሁላሁ ተዓላ ረሕመተን ዋሲዓ ከ1342 ተወልደው 1377 ላይ ነው የሞቱት ማለት ነው። ይሄ ሪሳላ እንግዲህ እሳቸው ያዘጋጁት ግጥም ነው። በተለይ በጣም የሚታወቁበት ሱለሙል ውሱል፣ ያን ደግሞ ሸርሕ ያደረጉበት መዓሪጅ አልቀቡል የሚባል ኪታብ አለ። ዓቂደት አህል ሱና ወልጀማዓ በጣም በዝርዝር ያስቀመጡበት ነው። ሌላም እንደዚሁ አላቸው። አዕላም السنة المنشورة لاعتقاد الطائفة المنصورة የሚል ኪታብ በሌሎችም በሙስጠላህ ርዕስ ላይ በሌሎችም ርዕሶች ላይ ያዘጋጇቸው ብዙ ኪታቦች አሉ ማለት። ይሄ ግጥም ዑለማዎች ሸርሕ አድርገውታል። ከነዛ መካከል ዘይድ ብን ሙሐመድ ብን ሃዲ አልመድኸሊ ረሒመሁላሁ ተዓላ التعليقات البهية في القصيدة الهائية የሚል እንደዚሁም ሸኽ አብድረዛቅ አልበድር እንደዚሁ ሸርሕ አድርገውታል ይሄንኑ ግጥም ማለት ነው። ኢንሻአላህ አንዳንድ ታሪኮችን ከሸኽ አብድረዛቅ ሸርሕ ላይ እያየን ይህን ግጥም እንመለከተዋለን ማለት ነው። ባረከላሁ ፊኩም። الحافظ الحكمي رحمه الله تعالى ግጥሙን ሲጀምሩ ምን ይላሉ? وما لي وللدنيا وليست ببغيتي ولا منتهى قصدي ولست أنا لها ولست بميال إليها ولست بميال إليها ولا إلى رئاستها نتنا وقبحا لحالها بميل جمران. وما لي وللدنيا أننا دنيا مننا من دنا من علين كدنيا من ميلين ولست ببغية وليست ببغيتي دنيام ደግሞ የኔ ፍላጎት ዓላማም አይደለች። ዱንያ ምን ናት ለኔ አልፈልጋትም። ለኔም ፍላጎት እኔም ለሷ ፍላጎት የለኝም። እሷም የኔ ዓላማ አይደለችም። ወላ ሙንተሃ ቀስዲ የኔ ዓላማ መጨረሻውም እሷ አይደለችም። ወለስቱ አነ ለሃ
እኔም ደግሞ ለሷ አይደለሁም። ዱንያ ለኔ አይደለች፣ እኔም ለዱንያ አይደለሁም። ወለስቱ ቢመያሊን ኢለይሃ ወለስቱ አይደለሁም ቢመያሊን ኢለይሃ ወደ እሷ የምዘነበል አይደለሁም። ዱንያ እኔን አታታልለኝም። ወላ ኢላ ሪአሰቲሃ የዱንያ ሹመቷንም የምፈልግ ሰው አይደለሁም። ወደዛም አልዘነበልም። ነዓም ነትነን ወቁብሐን ሊሓሊሃ የዱንያ ሓሏ የዱንያ ሁኔታ ምንድን ነው? ጥንብ የሆነች አስቀያሚ የሆነች ያላት ሁኔታ ይሄ ነው የሚመስለው፣ ጥንብና አስቀያሚ። እንግዲህ የዱንያን ምንነት በዚህ ደረጃ ማስቀመጥ መሰረቱ የመጣው ከየት ነው? ከነቢ ሰለላሁ ዐለይሂ ወሰለም ዐለይሂ ሰላቱ ወሰላም። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ ምን አደረጉ? ሰሌን ላይ ተኝተው ነበር። ነቢ ሰለላሁ ዐለይሂ ወሰለም ሰሌን ላይ ከላይ የለበሱት ነገር የለም ከወገብ በላይ እና ተኝተው ዑመር ብን ኸጣብ ሲነሳ ተነስቶ ቁጭ ሲሉ ጀርባቸው ላይ ሰሌኑ ምን አድርጓል? ምልክት አውጥቷል። ሰመር ነው የምትለው? ሰመር አውጥቷል ማለት ነው። ሰንበር ነው ሰመር ነው? ሰንበር ሰመር ነው ሰንበር ሰንበር ሹር እሺ طيب ሰንበር ነው የሚባለው እሱን ከተስማማን። ስለዚህ ሰንበር በሰውነታቸው ላይ አወጣ ማለት ነው። ከሰንበር ሌላ ምን አለ? ልክ ነው ይባላል አይደል? ይባላል እኮ ምላስና ሰንበር። እዚህ ላይ የተፈለገው ግን አንድ ሰው ያኒ ለምሳሌ ሰውነቱ ባዶ ሆኖ ሰሌን ላይ ተኝቶ ሲነሳ ምን ይሆናል? ምልክቱ ይወጣል። ያ ሰንበር ይባላል። ና ዛፍ ኦኬ። ይሄ ያው ሌላ እውቀት ኢንሻአላህ። طيب ሰንበር ሲያወጣ ጊዜ ዑመር ብን ኸጣብ ረዲየላሁ ዐንሁ ምን አለ? የአላህ መልእክተኛ ሆይ እነዛ የኪስራ የምናምን ነገስታቶች በወርቅ ይንፈላሰሳሉ። ቢያንስ ለእርሶ እንደው የሆነ ከቆዳ እና ውስጡ የተጠቀጠቀ የሆነ ለስለስ ያለ እናዘጋጅሎት እዛ ላይ ቢተኙ ምን ይመስለታል አላቸው ዑመር ብን ኸጣብ ረዲየላሁ ዐንሁ። የአላህ መልእክተኛ ምን አሉ? ማሊ ወሊዱንያ እኔና ዱንያ ምን ጉዳይ አለኝ እኔ ከዱንያ። ማ ሚስሊ ወሚስል ዱንያ አሉ ነቢ ሰለላሁ ዐለይሂ ወሰለም። የኔና የዱንያ ምሳሌው እኮ ማለት አሉ ኢላ ከራኪብን መንገደኛ እንደማለት ነው። ሳረ ፊ የውሚን ሳኢፍ በጣም በረሃማ የሆነ ሞቃታማ በሆነ ወቅት ላይ ጉዞ የጀመረና ፈስተظለ ተሕተ ሸጀረቲን ሰዓ ዛፍ ስር ለተወሰነ ያ በረሃውን ሲጓዝ ሙቀቱን አልችል ብሎ ዛፍ ስር ለጥላ እንደተጠለለ ነው አንድ ሰዓት ሚን ነሃር የተወሰነ ሰዓት ከቀኑ ማለት ነው። ثم راح وتركها ከዛ በኋላ ያ ሰው እዛው ቤቴ ነው ኑሮዬ ነው ብሎ ይመሰክራል አያደርግም። ምንድነው የሚያደርገው? ተነስቶ ይጓዛል። የኔና የዱንያ ምሳሌው ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኔና የዱንያ ምሳሌው ከዚህ ለዚህ ነው። ለዚህ ብዬ እንዴት ነው ፍራሽ ማዘጋጀው? نعم ይሄ እንደነዚህ አይነት ነገሮች የኛን አህዋል እንድናገናዘብ የሚያደርግ ነው። እኛ ምን ላይ ነው ያለነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሌን ላይ ተኝተው ሰውነታቸው ላይ ሰንበር አውጥቶባቸው ትንሽ ለስለስ ያለና እኔ ሰውነት ላይ ሰንበር ማያወጣ እናዘጋጀው። ያው ምንድነው እሱ ቆዳና ሳር ውስጥ የተጠቀጠቀ እኮ ነው የተፈለገላቸው። ይሄን እናርግላቸው። ስፖንጅ አይደለም፣ ስፕሪንግ አይደለም፣ ጨርቅ ውስጥ አስገብተን ማነው ሳር ተጠቅጥቆበት ፍራሽ ይሆናል። በቃ ዛሬ ቢተኙ ጥሩ ነው ለርሱ። ማሊ ወሊድ ዱንያ ለኔ ምንድናት? ዱንያ ለኔ ምንም አይደለችም። የኔና የዱንያ ምሳሌው ምንድነው? አንድ ሰው በበረሃ እየተጓዘ በጋ ወቅት ላይ እንደ ግንቦት አይነት ማለት ነው በጣም ሙቀት የሆነ ጊዜ ሰው በመንገድ ላይ መሄድ የሚቸገርበት ልክ በእንደዛ አይነት ወቅት ላይ ሰፈር ያደረገ ሰው መንገድ የጀመረ ሰው ማለት ነው። ያንን ሙቀት ትንሽ እረፍት ለማድረግ ዛፍ ጥላ ስር ተጠልሎ ለተወሰነ ከቀኑ የተወሰነ ክፍለ ጊዜ እዛ ጥላ ስር ተቀምጦ ከዛ ጥሎ እንደሄደ እንደዛ ነው የኔና ዱንያ ምሳሌ። ከዚህ ውጪ ሌላ የለም። እና ወለይሰት ቢቡግየቲ ወላ ሙንተሃ ቀስዲ ወለስቱ አና ለህ እኔም የሱ አይደለሁ። ማሊ ወሊድ ዱንያ ለዱንያም የምዘነበል አይደለሁ። ዱንያ ማለት ምንድናት? ቆሻሻ ጥንብ የሆነች ናት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ ምን አደረጉ? ከሰሃባዎች ጋር እየተጓዙ
አንድ የሞተ ፍየል ግልገል አገኙ። ያ የሞተ ፍየል ጆሮ አጭር ናት። ያ በራሱ ምንድነው እንከን ነው ለዛ ፍየል ማለት። ሰለላሁ ዐለይሂ ወሰለም አነሱትና የሞተውን ለሰሃቦች ምን አሉ? ይሄንን በአንድ ዲናር የሚገዛኝ ሰው አለ? እንዴ ያ ረሱላህ እንኳን አይደለም ሞቶ በህይወት ቢኖር እንኳን እኮ ጆሮው አሰክ ጆሮ እኮ እንትናት ይሄንን በህይወት እንኳን ቢኖር አይብ ያለው ነው ማን ይገዛል? እንኳን ሞቷል። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማለት የዱንያ ቫልዩ ማለት የዱንያ ዋጋ ማለት ይሄ ነው። ዱንያ ዋጋዋ እቺ ናት። እና በዚህ ላይ ለዱንያ የምንሰጠውን ግምት እንድናስተካክል የሚመክር ነው ማለት ነው። አንድ ሰው በዱንያ ላይ ምን መሆን አለበት? ዛሂድ መሆን አለበት፣ ችላ ባይ መሆን አለበት። እዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ዱዓቸው ምንድነው? እሱ اللهم لا تجعل الدنيا أكبر همنا ولا مبلغ علمنا يا الله ዱንያን የዋናው ጭንቀታችንና ዓላማችን የዱንያ ግባችን ዱንያ ብቻ እንዲሆን አታደርግብን ያ አላህ። የእውቀታችንን መጨረሻው የሚቆመው ዱንያ ላይ እንዳይሆን ያ አላህ ጠብቀን እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህ በዱንያ ላይ ሰውየው የሚጠቀመው መቼ ነው? ዱንያን በእጁ ይዞ ይጠቀማል። ከዛ ውጪ ልብ ውስጥ እንዲገባ ማድረግ መፍቀድ የለበትም። ዱንያን እርግፍ አድርገተው ማለት አይደለም። ዙህድ ማለት ዱንያን እርግፍ አድርገተው ማለት አይደለም። ምን ግን የምትችለውን ነገር የሚያስፈልግህን ነገር ያዝ። ከምግብም ከሆነ ለቀይማትን ይቆምነ ሱልበሁ ሰውነቱን ቀጥ የሚያደርግበት ለዒባዳ የሚያግዘው የሆነ ነቃ የሚልበትን በዒባዳ ላይ ነሽጥ የሚሆንበትን ነገር ነው የሚወስደው ማለት ነው። ከልብስም እንደዚሁ የሚበቃውን ለዱንያም በዱንያ ህይወት ላይ እንዳይራቆት የሚጠቅመው ነው የሚያደርገው ማለት ነው። አለበለዚያ ዱንያ ምንድናት? አደገኛ ናት። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ዱንያ መልዑነቱን ወመልዑኑን ማ ፊሃ ዱንያ የተረገመች ናት። በውስጧ ያለውም ሁሉ የተረገመ ነው ከምን በቀር ኢላ ዚክሩላህ ወማ ዋላህ አው ዓሊመን ወሙተዓሊማ ዱንያ ማለት ይቺ ናት። ኢላ ዚክሩላህ አላህን ስብሓነሁ ወተዓላ ስታወሳበት ነው ዱንያ ህይወት የሚመቸው ማለት ነው። ዒልም ስትማርበት ነው። የዒልም ወዳጅ በዒልም ገበታ ላይ ተቀምጠህ ስትሳተፍ የዛኔ ነው ዱንያ ኸይር ነገር ያላት ማለት ነው። ወይላ ዱንያ ዋጋ የለም። ዑለማዎቻችን ምን ይላሉ? በዱንያ ላይ ቅያም ለይል ባይኖር ዱንያ መኖር ራሱ አንመኝም። ቅያም ለይል ባይኖር ዱንያ መኖር ጥቅም የለውም። ምክንያቱም ለይል ተነስተው ሲሰግዱ ኢንጆይ ያደርጉታል ማለት ደስታን ይሰጣቸዋል። ይህች የቀን ቀለባቸው ናት ማለት ቀን ላይ በደስታ ወደ አላህ እየተቃረቡ ደስተኛ ሆነው እንዲኖሩ አላህን እየፈሩ ቀኑን እንዲያሳልፉ ይጠቅማቸዋል። نعم ስለዚህ ዱንያ በሐቂቃ አንድ ሰው አላህን ስብሓነሁ ወተዓላ ለመገዛት ወደ አላህ ለመቃረብ ካላገለገለው ዋጋ የለም። የፈለገ ያህል ቢያካብት አንድ ሰው ወደ አላህ ካላቀረበው ዱንያ ጥቅም የለም፣ ኪሳራ ብቻ ነው። የሚያገኘውን ነገር ሊጠቀምበት የሚችለው ምን ሲሆን ነው? يقول ابن آدم ማሊ የሰው ልጅ ገንዘቤ ንብረቴ ይላል። ይሄን ያህል ሴቭ አደረኩኝ በዚህ ወር ውስጥ ምንም ሴቭ አላደረኩም ብሎ ራስ ምታት የሚይዘው ሰው አለ። በዚህ ወር ምንም ሴቭ አላደረኩም ወጪ በዛ ሄደክ ሴቭ ያደረከው ለማን ነው? ሴቭ የሚደረገው ሴቭ ሲደረግ ለማን ነው? እሱ ይሄን ነው ማየት ያለበት። አንድ ሰው ሴቭ አድርጎ እኮ ወራሾች ወይ ይጠቀሙበታል፣ በሐላል በሐራም ሊጠቀሙበት ይችላል። አንተ ከዛ የምታገኘው ምንም ነገር የለም። هل له من مال إلا ما أكله فأفناه بلتو يجرسه أو لبسه فأبلاه لبسه يسرجو أو تصدق به ويدقمو صدقة ست الآخرة ويسكمته كانوا يستقر للا من نبرة له يسوي من نبرة له لذين الله ملك تنيا نبي صلى الله عليه وسلم يسولج
የሚጠቀመው ያሳለፈውን ወደ አኺራ ያስቀመጠውን ለሱ የሚጠቅመው እሱ እንደሆነ ሲያስቀምጡ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አንድ ወቅት ላይ ፍየል አረዱ ወይም በግ አረዱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ እንዲከፋፈል አረዱ። የታረደው ተከፋፈለና አንድ ክንድ ብቻ ቀረ የፍየሉ ማለት። ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ከተከፋፈለ በኋላ አከፋፈላቸው? አዎ። ምን ቀረ ሲባል ማ በቂየ ኢላ ከቲፉሃ ተባለ። ምንም የቀረው ቆይ አከፋፍለን ጨረስን። አንድ ትከሻ ብቻ ነው የቀረችው የፍየሉ፣ አንድ ክንድ ብቻ ነው የቀረችው። የአላህ መልእክተኛ ምንድነው መልስ የሰጡት? በቂየ ኩሉሃ ኢላ ከቲፉሃ፣ ሁሉም ለኛ ቀርቶልናል ተርፎልናል፣ ይቺ ትከሻ ወይም አንድ ክንድ ብቻ ያለችው የቀረችው ስትቀር እሷ ምንድነች? እዚህ ተበልታ የምታልቀች ሰደቃ የተሰጠውስ በኸይር ሚዛን ላይ ተቀምጧል ማለት ነው። ስለዚህ ያ የሰጠነው ምንድነው? በቂየ ኩሉሃ፣ ሁሉም ያከፋፈልነው ቀርቶልናል ለኛ። ይሄ ለመብላት ያስቀመጥነው ግን እሱ ብቻ ሲቀራል፣ ሌላው ለኛ ቀርቶልናል። በዚህ ትምህርት ቤት ያደጉ ሰሃቦች ናቸው እንግዲህ በየጊዜው ኸይር ሲመጣላቸው በመልካም ነገር ላይ የሚያውሉት ማለት ነው። ሐታ አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ባለ በአንድ ጊዜ 100,000 ምናምን ዲናር መጣላት ይባላል። ወዲያው ተነሳ ስትሰጥ ለምስኪን ስትሰጥ ቀኑን ሙሉ ጨረሰችው። ያ ሁሉ ብር ጨርሳ ጾመኛ ነበረች። ማታ ላይ እስቲ ኢፍጣር አምጡልኝ ስትል ምንም እኮ የለም ቤት ውስጥ የሚበላ። አገልጋዩ ምን አለች? ቤት ውስጥ የሚበላ እኮ የለም። ቅድም ስታከፋፊ ከነበረው ትንሽ ብታስቀር ኖሮ ቆንጆ ምግብ ሰርተን ኢፍጣር እንሰራለች ነበር። ምን አለች አይሻ ረዲየላሁ ዐንሃ? ለው ዘከርቲኒ ለዘከርቱ፣ አታስታውሽኝም ነበር ረሳሁት። ብታስታውሽኝ ኖሮ አረገው ነው። ረሳሁት። ራሷን እስከምትረሳ ድረስ ነው ማለት ነው። ዱንያ ነው አላህ ዘንድ ሊያደርስ የሚችል መሸጋገሪያ ነው እንጂ እዚህ ሰው የሚፋለጥበት መሆን የለም። نعم من قالوا كذا بمقتل شيخ رحمه الله تعالى هي الدار دار الهم والغم والعنى سريع تقضيها قريب زوالها مياسيرها عسر وحزن وحزن سرورها وأرباحها خسر ونقص كمالها إذا أضحكت أبكت وإن رام وصلها إذا أضحكت أبكت وإن رام وصلها غبي فيا سرع انقطاع وصلها هي الدار دار الهم والغم والعنى دنيا مالت يጭንቀት የሐሳብ የልፋት ሀገር ናት። ተዓብ ዓና የተዓብ ሀገር ናት። ሰሪዑን ነቂዱሃ መፈራረሷ ደግሞ መቸኮሉ ፍጥነቱ የዱንያ መፈራረስ ማለት። ቀሪቡን ዘዋሉሃ ወዲያው ትወገዳለች። ሀብታም የሆነው ወዲያው ድሃ የሆነው ሀብታም የሆነው ጤነኛ የነበረው ትንሽ ቆይቶ በሽተኛ ይሆናል። ጠንካራ የነበረው ትንሽ ሲቆይ ሩኩዕ ማድረግ ስጁድ ማድረግ ይከብዳል። የዱንያ ህይወት ይሄ ነው። በቃ ለትንሽ ጊዜ እኮ ነው ሰው በቃ ያዙኝ ልቀቁኝ የሚለው ትንሽ ጊዜ ነው። በጉርምስናው ጎልማሳ እስከሚሆን ድረስ በዛች መሀል ነች። ከዛስ በኋላ እንደፈለገ መሮጥ አይችልም። እናም እዛ የአይነቶቹ ደግሞ ይመጣል ይሰልፋል። አንደኛው ስኳር፣ ሌላኛው ግፊት፣ ሌላኛው ገቤን ይላል፣ ጉልበቴን ይላል። ስጁድ እንኳን ማድረግ አይችልም። ከባድ ነው በጣም። ይሄ ነው ቀሪቡን ዘዋሉሃ መያሲሩሃ ዑስሩን የዱንያ ምቾት ራሱ ችግር ነው። ምቾቷ ራሱ ችግር ነው። በምቾት የሚኖረው ሰው ይጎልብኝ ይሁን ያልቅብኝ ይሁን ይዘርፉኝ ይሁን ጭንቀት ነው በቃ። ወሑዝኑን ሱሩሩሃ ደስታዋ ሐዘን ነው። የዱንያ ደስታ ሐዘን ነው። ወአርባሑሃ ኹስር የዱንያ ትርፏ ኪሳራ ነው። ወነቅሱን ከማሉሃ ሙሉነቷ ጉድለት ነው ዱንያ ማለት። ኢዛ አድሐከት አብከት አንዴ ስታስቀ ሌላ ጊዜ ታስለቅሳለች። ወኢን ራመ ወስለሃ ገቢዩን ሞኝ የሆነ ሰው ከዱንያ ጋር መጣበቅ ሲፈልግ ፈያ ሱር ዐን ቂጣዕ ወሳሊሃ ከእሷ ጋር ያደረገው ግንኙነት መቆራረጡ ፍጥነቱ በምን ፍጥነት ከዱንያ እንደተቆራረጠ አታውቅም። አለቀ። ይሄ ነው የዱንያ እውነታ። ይሄ ነው ዳሩል ሐሚ ወልገሚ ወልዐና ልፋት ነው፣ ድካም፣ መጨነቅ። ከዚህ ውጭ ሌላ የላትም ዱንያ እያለ فإنها إذا أضحكت قليلا أبكت كثيرا ትንሽ ታስቀና ብዙ ታስለቅሳለች።
ናም ትንሽ ሲደሰት ከዛ በኋላ ሐዘኑ ብዛቱ ጭንቀቱ ሐሳቡ ለዱንያ በቃ ሀም ብቻ ነው። የዱንያ ህይወት በብዛት ይሄ ነው ማለት ነው። ነገር ግን አላህን የሚፈራ የሆነ ሰው በአላህ ያመነ የሆነ ሰው የዱንያን እውነታ የተረዳ የሆነ ሰው ሲያገኝ አላህን አመስግኖ አላህ ባዘዘው መሰረት ይሄዳል። ሲያጣ ሰብር አድርጎ አላህ Subhanahu Wa Ta'ala ያዘዘውን ይቀጥላል። ይሄ ከሆነ ብቻ ነው ደስተኛ ሊሆን የሚችለው በዱንያ ላይ። ከዛ ውጪ ዱንያን ለማትረፍ ሲለፋ ሲሮጥ ከዘመድ ራሱ ይቆራረጣል እኮ ሰው። ዘመዱን የሆነ ቦታ ሲያገኘው ድንግጥ ይላል። አረ እስከዛሬ ይቅርታ በቃ ቢዚ ሆኜ እኮ ነው መሽጉል በዱንያ። ናም በጣም አደገኛ ነው። ሰላተል ጀማዓ መጣድ ያቅተዋል፣ ዒልም ማዳመጥ ያቅተዋል። በቃ ጠዋትም ማታም ዱንያ ላይ መሮጥ ይሆናል ማለት ነው። ነገር ግን በዱንያ ላይ አላህን የሚፈሩ የሆኑ ሰዎች ለአላህ የታዘዙ ሰዎች ዱንያን በልባቸው ሳይሆን በእጃቸው ነው የሚይዟት። ሰደቃ ለመስጠትም ለቤተሰባቸው ወጪ ለማድረግ አያስጨንቃቸውም ማለት ነው። ዱንያን ልባቸው ሲያስገቧት ግን ምን ትሆናለች? ባወጣው ቁጥር ከሰውነት ተቆርጦ የሚወጣ ነው ይመስል የሆነ ነገር በጎደለ ቁጥር ይገረባበጥብሃል ዱንያው። አንተ ዓላማ የሆነ ቦታ ለመድረስ ከሆነ ደረሰልኝ ስትል የሆነ ነገር ይመጣና ያጎልብሃል። በቃ እሱን እያየህ ወጣ ወረደ እያልክ ብቻ ትጨነቃለህ። ያንኑ ለመሙላት ሲጣጣር ሰውየው ምን ይሆናል? መቆራረጥ ይመጣል። ሙሉ ለሙሉ ይቆራረጣል ከዱንያ። ናም የዱንያ ክፋቱ ደግሞ ያ ጀማዓ ሰው በጥንካሬው ጊዜ ዱንያን እንደፈለገ በሚጠቀምበት ጊዜ ታለፈዋለች። ዱንያ እንደዚህ ነው። በቃ ዱንያን በደንብ ልትጠቀምባት በምትልበት ጊዜ ትለፋለህ። ልትጠቀምባት ዓላማ አድርገህ ማለት ለፍተ ማሻአላህ አሁን በቁጥጥር ስር አልኳት ስትል አሁን መጠቀም የማትችልበት ሰዓት ነው። ወይ ህመም አለ። ናም በወጣትነት ምንም ሳይኖረው የሚበላውን ነገር አሁን ሁሉ ነገር ኖሮት ግን መብላት አይችልም። ወይ ስኳሩ ከፍ ይላል፣ ወይ ደሙ ከፍ ይላል፣ ወይ ደግሞ እንደዚህ አይነት ምግብ አትብላ ተጠንቀቅ ተብሎ ተነግሮታል። በቃ መጠቀም ሌሎች ናቸው ኢንጆይ የሚያደርጉት ማለት ነው። የዱንያ ክፋቱ ይሄ ነው። ትለፋለህ፣ የምትለፋውን ያህል እዛ ለመድረስ የምትሄደውን ያህል ስትጣጣር በደረስክበት ወቅት ላይ it's too late ጊዜ አልፎበታል። ናም አላህን የፈሩ ሰዎች ግን አላህ እንዳለው መልካም ነገር ይሰሩ። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة። በኢማን ዱንያ ላይ የሚኖር የሆነ ሰው ያማረ የረካ ህይወት የሚኖረው እሱ ባይኖረውም ራሱ ሰላም ነው። ረብሻ የለ፣ ጭንቀት የለ፣ ምን የለ። የዱንያ ጭንቀት ሲመጣ እኮ ነው። ዱንያ እየጨመረ ሲሄድ እኮ ነው አንዳንዴ ባልና ሚስት የሚጣሉት። ሰላም ናቸው በቃ እሱ ይለፋል፣ እሷ ቤት ናት። በቃ ጥሩ እየሄዱ እያለ የሆነ ነገር መምጣት ሲጀምር ይሄ ያስፈልገናል፣ እሱ መገንባት፣ እሱ ማጠራቀም ይፈልጋል፣ እሷ ደግሞ ማውጣት ትፈልጋለች። እዚህ ረብሻ ይፈጠራል። ወይ እሷም የተወሰነ ማግኘት ትፈልጋለች፣ እሱም መያዝ ይፈልጋል ለራሱ። ከዛ በቃ ሁለቱም ለዱንያ ይሮጣሉ። ወጪ ሲባል አንተ አውጣ አንቺ አውጪ ይመጣል። ጭንቀት ነው ዱንያ ማለት። አላህን Subhanahu Wa Ta'ala የሚፈሩ መልካምን ስራ የሚሰሩ ግን ባላቸውም ቢሆን ሀብታምም ሆኖ አላህ ምን ይሰጣቸዋል? ጥማኒና ይሰጣቸዋል። ደሃ መሆን ማለት አይደለም፣ ሀብታም መሆን ማለትም አይደለም። ነገር ግን መልካምን ስራ የሚሰሩ ሀብታም ሆኖ ሊሆን ይችላል፣ ደሃም ሆኖ ሊሆን ይችላል። መልካምን ስራ የሚሰራ من عمل صالحا من ذكر أو أنثى ወንድም ይሁን ሴት መልካም ስራን ሲሰራ وهو مؤمن ሆኖ ይሄን ነገር በሚያርግበት ጊዜ አላህ ምን አለ? فلنحيينه حياة طيبة መልካም ደስ የምትል ህይወት እናኖር። ይሄ ብቻ አይደለም፣ ወደ አኺራም ይሸጋገራል። ولنجزينهم أجرا بأحسن ما كانوا يعملون። ስለዚህ የዱንያን ጭንቀት በኢማን ካልሆነ በቀር መወጣት አይችልም ማለት ነው። በኢማን ነው ሊወጣው የሚችለው። ዱንያን ብቻ የሚያስብ ከሆነ አለ ኪሳራ፣ ሀም ነው፣ ጭንቀት ነው። ከኢማን ጋር ሲያስተሳስረው ግን ለሁሉም ነገር መፍትሄ አለው። ሰላት ይሰግዳል፣ ወደ አላህ ይመለሳል፣ ዱዓ ያደርጋል፣ ጭንቀቱን አላህ ያስወግዳል። በጭንቀቱም አጅር ያገኝበታል። ማንኛውም ሙእሚን የሆነ ሰው ጭንቀት ሲያጋጥመው ምንድነው አጅር ያገኛል። በዛ አላህ ወንጀሉን ያራግፍለታል። ናም በዚህም መሰረት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም
በዱንያ ጭንቀት ውስጥ ላሉ ሰዎች መፍትሄ ዱንያን ካላገኘው ብላ አትጨነቅ። ነገር ግን የሚያስጨንቁ ነገሮች ሲመጡ ደግሞ ዱዓ ማድረግ ወደ አላህ መመለስ ነው። የባሰ ካለውም ከሌለውም ከመጣውም ከርጠውም ከደረቁም ጋር መጣላትና መናጨት የሚያመጣው መፍትሄ አይደለም። እዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ማ ቃለ ዐብዱን ቀጡ ኢዛ አሳበሁ ሀሙን ወሐዘን አንድ የአላህ ባሪያ ጭንቀት ሐዘን በሚገጥመው ጊዜ አላሁመ ኢኒ ዐብዱከ እብኑ ዐብዲክ አላህ እኔ ያንተ ባሪያ ነኝ የባሪያህ ልጅ ነኝ ወብኑ አመቲካ የባሪያህ ልጅ ነኝ ናስየቲ ቢየዲክ አይምሮዬ ባንተ ቁጥጥር ስር ነው ማዲን ፊየ ሑክሙክ ያንተ ውሳኔ ያንተ ፍርድ በኔ ላይ ያለፈ ነው ዐድሉን ፊየ ቀዳኡክ ቀዳ ያንተ ውሳኔም በኔ ላይ ፍትሃዊ ነው አስአሉከ ቢኩል እስሚን ሁወ ለክ ያ አላህ በአንተ ሙሉ ስምህ እጠይቅሃለሁ ስምህ በተባለ ሁሉ ሰመይተ ቢሂ ነፍሰክ ነፍስን በሰየምክበት አው አንዘልተሁ ፊ ኪታቢክ በኪታብህ ላይ ባወረድከው ስሞችህ አው ዐለምተሁ አሐደን ሚን ኸልቂክ ወይ ከፍጥረታቶች አንዱን ባስተማርከው ስምህ አው እስተእተርተ ቢሂ ፊ ዒልሚል ገይብ ዐንደክ ወይ ደግሞ በዕልመል ገይብ አንተ ዘንድ ያስቀረኸው ስሞችህ ካሉ በነዛ ሁሉ ለምንሃለሁ አንተ ጀዐለል ቁርአነ ረቢዐ ቀልቢ ቁርአንን የልቤ ጸደይ አድርግልኝ ወኑረ ሰድሪ ቁርአንን የልቤ ብርሃን አድርግልኝ ወጀላአ ሑዝኒ የሐዘኔ መወገጃ አድርግልኝ ወዘሃበ ሀሚ የጭንቀቴ መወገጃ አድርግልኝ ይህንን ዱዓ ያደረገ የሆነ ሰው በጭንቀቱ ጊዜ ይህንን ዱዓ ያደረገ ሰው ኢላ አዝሀበ አላሁ ዐዘ ወጀል ሀመሁ ጭንቀቱን አላህ ያስወግድለታል። ናም አለበለዚያ የዱንያን ጭንቀት መሻገር አትችልም። በአንዱ ቦታ ስትሰፋው ሌላ ጋር ይቀደዳል። ዱንያ ይሄ ነው ጭንቀቱ። ይሄን ማለፍ የሚቻለው በምንድን ነው? በኢማን ነው፣ በዱዓ ነው፣ በዚክር ነው የሚታለፈው ማለት ነው። ስለዚህ አላህ መልእክተኛ አላህ ጭንቀቱን ያስወግድለታል። ወአብደለሁ መካነ ሑዝኒሂ ፈረሓ በሐዘኑ ምትክ ደስታን አላህ ሱብሓነሁ ወተዓላ ይሰጠዋል። ሰሓባዎች ምን አሉ? እንደዚህማ ከሆነ ይሄን ዱዓ በደንብ እናጥናው እንማረዋ አሉ። ምን አሉ የአላህ መልእክተኛ? ቃለ አጀል የንበጊ ሊመን ሰሚዐሁና አን የተዓለመሁ እነዚህን ዱዓ የሰማ ሁሉ መማር አለበት፣ ማጥናትና መሸምደድ አለበት ይሄን ዱዓ። ስለዚህ የጭንቀት ማስወገጃ ዱዓ ነው። የጭንቀት ሰው ጭንቀትን ለማስወገድ ብሎ ማይወስደው መድኃኒት እኮ የለም። እንቅልፍ አልወስደኝ ከጭንቀቱ ብዛት እንቅልፍ አልወስዳለኝ ይላል። መፍትሄው ግን በእጁ ነው ያለው። መፍትሄው መዳኛው ያንን ነገር መፈወሻው በእጁ ነው ያለው። ተኝቶ እንቅልፍ አልወስድ ካለው ቁርአን እዛው በተኛበት ቁርአን መቅራት የሚያውቀውን ቁርአን ቁል ወላሂ ድም ቢሆን 100 ጊዜም 1000 ጊዜም ይደጋል። ሳያስበው ነው እንቅልፍ ይዞት የሚሄድ። ሳያስበው እንቅልፍ ይዞት ናም ሲገላበት ወደ ቀኝ ሲሄድ ወደ ግራ ሲገለበት በጀርባው ሲተኛ ተነስቶ ወጥቶ ሄዶ ዞር ዞር ብሎ ምንም እንቅልፍ የለም። ያ አኺ ዚክር አድርግ፣ አላህን አውሳ፣ አስታውስ፣ ቁርአን ቅራ። አላህ ስብሓነሁ ወተዓላ ይሄን መፍትሄ ነው። ነፍስ ዱንያን አትጠግብም። ነፍስያ በዱንያ ላይ ያለውን ነገር አትጠግብም። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለው ካነ ለብኒ አደም ዋዲየን ሚን ዘሀብ ለተመና አን የኩነ ለሁ ዋዲያን የሰው ልጅ አንድ ዋሻ ሙሉ ወርቅ ቢኖረው ምን ይፈልጋል? ሁለተኛ ይፈልጋል። ይሄ ነው የሰው ልጅ ጸባይ ነው። አንድ ዲግሪ ሲያገኝ ሁለተኛ ዲግሪ፣ አንድ ሱቅ ሲከፍት ሁለተኛ ሱቅ ናም በቃ አንድ ሚስት ያገባ ሁለተኛ አያልቅም። ፍላጎቱ በቃ ጭማሪ ነው ይፈልጋል። ለው ካነ አን የኩነ ለሁ ዋዲያ ለተመና አን የኩነ ለሁ ዋዲያ ሁለት ይፈልጋል፣ ሶስት ይፈልጋል። ወለን የምለአ አፋሁ ኢላ የቱራብ እሱን በቃ አፉን የሚዘጋለት ፍላጎቱን የሚዘጋለት ምንድነው? አፈር ቀብር ሲገባ ብቻ የሚያቆም። ስለዚህ ይሄን ፍላጎት የሚዘጋው ምንድነው? ቀብር ሲገባ። የሰው ልጅ ባህሪው ይሄ ነው። ነገር ግን የዱንያ ጉዳይ መጨረሻው ምንድነው? ባዶ እጅን ነው። ጨብጨው ስትመጣ ባዶ እጅን ነው የመጣው፣ ስትሄድም እንደዚሁ ባዶ እጅን ነው። ምን ነገር قال رحمه الله تعالى من قالوا كذا فأسأل ربي أن يحول بحوله وقوته بيني وبين اغتيالها فأسأل ربي جيتاي نتأيق والله أن يحول بحوله
እንዲጋርድ ማለት ነው። ሓለ የሑሉ ምንድነው? መጋረድ ማለት መሸፈን። ቢሐውሊሂ ይሄ ደግሞ ምንድነው? አላህ በችሮታው በብልሃቱ በዘዴው በሱ ችሎታ ማለት ነው። አላህ ስብሓነሁ ወተዓላ ምን እንዲያደርግ በእኔና ቢሐውሊሂ ወቁወቲሂ በኃይሉ በጉልበቱ በብልሃቱ ማለት ነው። በይኒ በእኔና ወበይነ እግትያሊሃ ዱንያ እኔን ከምትማርከኝ ማለት ነው። እሷ እኔን ከምትማርከኝ ወይም ከምታሸንፈኝ ማለት ነው። ዱንያ ሰዎችን ታሸንፋቸዋል። እግትያል ከዛም በላይ ነው፣ ከምታጠፋኝ እንደማለት ነው። በእኔና ዱንያ እንዳታጠፋኝ አላህ ስብሓነሁ ወተዓላ በኃይሉ በብልሃቱ ይጠብቀኝ። ዱንያ ሰውን የምታጠፋው በምንድን ነው? ሰው ልጅ ለዱንያ ሲለፋ አላህ ያዘዘውን ሲረሳ ዱንያ አጠፋችሁ ማለት ነው። ያንን ዱንያ ለማግኘት ሲል ሌሎችን ሲበድል ዱንያ አጠፋችሁ ማለት ነው። ለራሱ ምቾት ፈልጎ የሌሎችን ሀብት ንብረት ሲዘርፍ፣ ሲያታልል፣ ሲሰርቅ፣ ሲዋሽ ምን ሆነ ማለት ነው? ዱንያ ማረከችው ማለት ነው። ይህ ሁሉ መጠንቀቅ ያለበት ነገር ነው። ግን በእሷ ተማርኮ ዙልም ነው የሚሰራው። ሚስቱን ይበድላል፣ ልጆቹን ይበድላል፣ ለዱንያ ብሎ ማለት ነው። ለዱንያ ምቾት ብሎ እናት አባቱን ይቆራረጣል፣ ወገን ዘመዶቹን ይቆራረጣል። ዱንያ ምን አድርገዋለች? ማርከዋለች ማለት ነው። ሲያገኝ አይሰጥም፣ ቋጥሮ ይዛል፣ ይሰስታል። ያንን ሰብስቦ ቋጥሮ በመያዙ የሚበረክትለት ይመስለዋል። ያ ግን የባሰ ምን የሚያደርግ ነው? የሚያጠፋበት ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ ከነበረው ዱዓ ምንድነው እሱ? አላሁመ ኢኒ አዑዙ ቢከ ሚነል ቡኽል፣ ያ አላህ ከስስታምነት ባንተ እጠበቃለሁ። ኢኒ አዑዙ ቢከ ሚነል ቡኽል ወአዑዙ ቢከ ሚነል ጁብን፣ ከፍርሃት ፈሪ ከመሆን ባንተ እጠበቃለሁ። ወአዑዙ ቢከ አን ኡረደ ኢላ አርዘሊል ዑሙር፣ የመጃጀት ዕድሜ ውስጥ እንዳትመልሰኝ ያ አላህ ባንተ እጠበቃለሁ። ወአዑዙ ቢከ ሚን ፊትነቲ ዱንያ ወዐዛቢል ቀብር፣ ከዱንያ ፈተናና ከቀብር ቅጣት ባንተ እጠበቃለሁ። እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም በየትኛው መቀማመጫቸው ላይ በተቀማመጡበት ቦታ ሁሉ ሲነሱ የሚያደርጉት ዱዓ ምንድነው? አላሁመ እቅሲም ለና ሚን ኸሽየቲከ ማ የሑሉ በይነና ወበይነ ማዕሲየቲክ፣ ያ አላህ ፍርሃትህን ለግሰን፣ ያ አላህ ያንተን መፍራትን ለእኛ ስጠን፣ ወስንልን። ይሄ ያንተ መፍራት ምን የሚያደርግ ማ የሑሉ በይነና ወበይነ ማዕሲክ፣ ያንተ ፍራቻ ሰጠን፣ ያ ፍራቻ በእኛና አንተን በማመስ መከል መሃል የሚጋርድ ይሆን። ወምን ጣዓቲከ ማ ቱበሊጉና ብሂ ጀነቲክ፣ አንተን መታዘዝን ስጠን። ዒባዳ የሚያደርጉ ሰዎች፣ በዒባዳ የሚለፉ ሰዎች አድርገን። ይህ ዒባዳ የምንለፋበት ዒባዳ ደግሞ ጀነትን የሚያደርሰን ይሆናል። ዒባዳ እንድናደርግ ስጠን ይላል። ወሚነል የቂን ማ ቱሀዊኑ ቢሃ ዐለይና ሙሲባት አዱንያ፣ የእርግጠኝነትን የአላህን ስብሓነሁ ወተዓላ ቀደርን በማመን ዱንያ አላቂ እንደሆነች አኺራ መጪ እንደሆነች በእርግጠኝነት አምኖ የሚሄድ ያንን ማመኑ ደግሞ ምን ያደርግለታል? ማ ቱሀዊኑ ቢሂ ዐለይና ሙሲባት ዱንያ፣ የዱንያ ሙሲባዎች ሁሉ በዚህ ይቀላል። ለዚህ ዓለም እንደዛ አንድ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው ለምንድን ነው? ያጣውን ነገር እንዴት አጣው ብሎ ከማልቀስ ይልቅ እኔም እኮ ልታጣ ነው ነገር፣ እኔም እኮ ልጠፋ ነው ነገር የሚለውን ለራሱ ያስታውሳል ማለት ነው። ምን ይሆናል ታዲያ? ያ ሙሲባ ይቀለዋል፣ ዱዓ ያደርጋል፣ ይቀለዋል። ማ ቱሀዊኑ ቢሂ ዐለይና መሳኢበ ዱንያ ወመቲዕና ቢአስማዒና፣ በጆሮአችን የሚጠቀሙ ሰዎች አድርገን። ዱንያ ላይ በጆሮ ካልተጠቀምኩ ዋጋ የለውም። እንዴት ነው አንድ ሰው በጆሮ የሚጠቀመው? የሚወራውን ሁሉ መስማት ነው? ላ ኸይር ነገር ስትሰማበት ነው። በዱንያው በጆሮ ተጠቀመ የሚባለው አንድ ሰው ምን ሲሆን ነው? ኸይር ነገር ሲሰማ። ኸይር ነገር ካልሰማ ቢደፈን ይችላል። ሙዚቃ የሚያዳምጥበት ከሆነ ሐራም ነገር የሚሰማበት ከሆነ አልተጠቀመም ማለት። ያ አላህ በጆሮአቸው ከሚጠቀሙ ሰዎች አድርገን፣ በመስሚያቸው። ወአብሳሪና በአይኖቻችን ተጠቃሚዎች አድርገን ያ አላህ። ወቁወቲና ማ አህየይተና በህይወት እስካለን ድረስ በቁዋችን በኃይላችን በጉልበታችን የሚጠቀሙ ሰዎች አድርገን። ጉልበት ተሰጥቶት ማይጠቀማል፣ ጉልበቱን ተጠቅሞ ተሰጥቶት ሳይጠቀምበት ጊዜው የሚያልፍበት ሰው፣ ዒባዳ ሳይሰራበት ማለት እድሜውን የሚጨርስ ናም። ወጀዐልሁ ልዋሪሰ ሚና ከኛ መካከል አድርገው ወራሽን ማለት ነው።
የሚወርሰውን ጀነትን የሚወርስ ወጀዐል ሰዕረና ዐላ መን ዘለመና በበደለን ሰው ላይ በቀላችንን አድርግልን ወንሱርና ዐላ መን ዓዳና ጠላት አድርጎ በያዘን ላይ ድል ስጠን ወላ ተጅዐል ሙሲበተና ፊ ዲኒና ሙሲባ ብዙ አይነት ነው በሰው ልጅ ላይ የሚደርስ ሙሲባ ብዙ አይነት ነው ገንዘብ ማጣት አለ ልጅ ማጣት አለ ዘመድ አዝማድን ማጣት አለ ብዙ ነገር አለ ህመም አለ ከትንሹ እስከ ትልቁ ያሉ ህመሞች አሉ እነዚህ ሁሉ ምንድናቸው በሰው ልጅ ላይ የሚደርሱ ሙሲባዎች ናቸው ከሙሲባው ሁሉ የከፋው ግን ሙሲባ ምንድነው ሰውየው በዲኑ ላይ የሚመጣበት ሙሲባ ስለዚህ ሰው ሰላት መስገድ ካቆመ ሙሲባ አለበት ማለት ነው ትልቅ ሙሲባ ነው ግን ይሄ ሙሲባ ምንድነው እሱ የከፋ ሙሲባ ነው ለምን ዲኑን የሚያሳጣው በዲኑ ላይ የመጣበት ሙሲባ አቂዳው ላይ ከተፈተነ ሰውየው ሽርክ ውስጥ ከተዘፈቀ በቢድዓ ውስጥ ከገባ ሰውየው በዲኑ ፈተና ላይ ነው በዲኑ ተፈትኗል ስለዚህ ፈተናችንን በአካላችን ላይ ከሆነ ያው በቃ ወይ እንታከማለን ወይ እንችለዋለን ወይ እንሞታለን በገንዘባችን ላይ ከሆነ እንደዚህ ወይ ይተካል ወይ አይተካም በንብረት በዘመድ ከሆነ እንደዚህ ወቅ የዲን ሙሲባ ግን ከባድ ዲንን ማጣት ነው ስለዚህ ሙሲባችንን በዲናችን ላይ አታርግብን ወላ ተጅዐል الدنيا اكبر همنا ትልቁ ጭንቀታችን ዱንያን አታርገው ወላ መብለغ علمنا የእውቀታችን መጨረሻው ድካው ዱንያ እንዳይሆን ወላ ተሰለጥ علينا من لا يرحمنا የማያዝንልን ደግሞ በእኛ ላይ አትሹምብን እንደዚሁም ከዱዓ ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጉት ውስጥ ምንድነው اللهم اصلح لي ديني اللهم اصلح لي ديني يا الله دينين አብጅልኝ አስተካክልልኝ الذي هو عصمة امري የጉዳዩ ሁሉ መጠበቂያው ዲኔን አሳምርልኝ واصلح لي دنياي ዱንያዬንም አሳምርልኝ التي فيها معاش የምኖርባት እስካሁን ከነስ ምኖረው በዱንያ ስለዚህ ዱንያውን አሳምርልኝ واصلح لي آخرتي آخرين አሳምርልኝ آخرتي واصلح لي آخرتي التي فيها معادي التي فيها حديث ላይ ያለው ይሄ ነው واصلح لي آخرتي التي فيها ነው እንጂ ኢለይሃ አይደለም የሰዎች ዱዓ ሲያደርጉ ኢለይሃ አይደለም ኢለይሃ معادي واصلح لي آخرتي التي فيها معادي ያሉት ነብዩ ሰለላሁ ዐለይሂ ወሰለም واصلح لي آخرتي التي فيها معادي آخرين አሳምርልኝ አብጅልኝ መመለሻዬ آخرة ነው واجعل الحياة زيادة لي في كل خير በህይወት እስካለው ድረስ ህይወቴን ምን አድርግልኝ ኸይር የሚጨምርበት ህይወት አድርግልኝ واجعل الموت ሞቴን ደግሞ አድርግልኝ راحة لي من كل شر ከሸር ሁሉ የምገላገልበት አድርግልኝ ሞቴን ስሞት ከሸር ለመገላገል የምሞት ሰው አድርገኝ ማለት ትልቅ ዱዓ ነው ስለዚህ ነው አንድ ሰው ዱዓ በሚያደርግበት ጊዜ በቁርአንና በሐዲስ የመጡ ዱዓዎችን ካረገ ሌላ የራሱ ሐጃ ራሱ ሰው ውስጥ የተካተተ የራሱ የሚፈልገው ነገር ማንኛውም የዱንያም ሆነ የአኺራ የሚፈልገው ነገር ሁሉ በዛ ውስጥ የተካተተ እዚህ አንድ ሰው ሌላ ነገር ከሚለፈልፍ አንዳንዴ አሁን ቁኑት ይልና ሰውየው ጀነትን አስገባኝ አንድ ነገር ቃለቀ ጀነትን አስገባኝ እንትና አጠጣኝ ከጀነት ውስጥ ይሄን ስጠኝ ጀነት ውስጥ ይሄን ስጠኝ በቃ ጀነት ገባ ሁሉ ነው ያገኘ ይንሰራል ይሄ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን ዱዓ ለዱንያም ለአኺራም የሚጠቅምህ እሱ ነው ጀነት ውስጥ ከገባ ታገኛለህ ጀነት አስገባኝ ጀነት ውስጥ ምንድነው ሑረ العين ስጠኝ ጀነት ውስጥ ይሄን አስቀምጠኝ እንዲህ ቦታ ስጠኝ ሐር አልብሰኝ እንዴ ጀነት ውስጥ አይደል ሁሉም ያለው ዝም ብሎ ያለ ዝርዝር ውስጥ ገብቶ እንዲህ ነው እያለ ዝርዝር ሳንቲም ከሚለቅም መሆን ያለበት ምንድነው ጥቅል የሆነ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ በቁርአን ላይ አለ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚያምር ዱዓ ነው የዱንያውንም የአኺራውንም ያጠቃለለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያርጓቸውን ዱዓዎች ተመልከት ጃሚዕ በጣም ጠቅላይ የሆነ ሁሉንም ያካተተ ዱዓ ነው ግን ያ ማለት ሌላ ነገር አታርግ ማለት አይደለም ፈለከው ዱዓ ማድረግ ትችላለህ አላህ የማይቀበለው ዱዓ ሁለት አይነት ብቻ ነው አንደኛው ምንድነው ከዝምድና ለመቆራረጥ የምታረገው ዱዓ እንግዲህ የሚባለው አባቴ እንዲያርጉኝ ያ አላህ ከሱ ጋር ሁለተኛ ነው አታገናኝ ብሎ ዱዓ ቢያደርግ ምንድነው አላህ አይቀበለው ቀጥዓት ረሂም ዝምድና ለመቆራረጥ ወንድሜን እህቴን ምናምን ብሎ ከዝምድናው ለመቆራረጥ የሚያደርገው ዱዓ አላህ አይቀበለው እንደዚህም ደግሞ በሐራም ላይ እንዲያግዘው የሚያደርገው ዱዓ አላህ አይቀበለው
ያ አላህ እንደው አንድ ቀን እንደው ታገራልኝና ብሎ የሆነ ሐራም ነገር ቢጠይቅ አላህ ያን ዱዓ አይቀበል። ከዚህ ውጭ ያለ ዱዓ ግን ምንድነው? ከሶስት አንድ ነው። ወይ አላህ Subhanahu Wa Ta'ala የጠየቀውን ይሰጠዋል፣ ወይ ደግሞ ሊመጣበት የሚችለውን ሙሲባ በዛ ዱዓ አማካኝነት ያግድ ይይዝለታል፣ ወይ አኺራ አዘጋጅቶ ያስቀምጥለታል በዱዓ። ስለዚህ ዱዓ ስታረጉ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ادعوا الله وانتم موقنون بالاجابه ላይቀበል ይችላል ብለህ ዱዓ አታርግ። እርግጠኛ አላህ ይቀበለኛል ብለህ ነው ዱዓ ማድረግ ያለብህ። ምክንያቱም አላህ ምንድነው ያለው? ادعوني استجب لكم ለምኑኝ እሰጣችኋለሁ ብሏል። ለማይሰጠህ ምክንያቱም ምንድነው? ሰጣን አላህ Subhanahu Wa Ta'ala። እንዲያውም ሰውየው ዱዓው ሙስተጃብ እንዳይሆን አንዱ ሰበብ ምንድነው? የአላህ መልእክተኛ እንዳሉት ማለም يستعجل እስካልቸኮለ ድረስ። እንዴት ነው አንድ ሰው ቸኮለ በዱዓ የሚባለው ሲባል ዳዓውቱላህ ፈለም يستجب ያው በልክ ለምናለው ምንም የለም ይላል። እንዴት አወቅ ምንም እንደሌለ? አኺ ስንትና ሙሲባ፣ ያ ሙሲባን ብታየው በአይነህ ብታየው ነው የምትሰጠኝ ይቅርብኝና ያንን ያዝልኝ ነው የምትለው። ግልጽ ነው አይደል? አኺራ አላህ ያዘጋጀልህን ብታየው ነው ዱንያው ይቅርብኝ እኔ እንደምንም ችዬ አሳልፈዋለሁ ነው የምትለው። ስለዚህ የምታረገው ዱዓ አይወድቅም በትክክል አላህን ብቻ እስከለመንክ ድረስ። በገሌ ይሁንብህ በነገሌ ሐቅ ይሁንብህ አትበል። ቀጥታ አላህን ለምን። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን። አላህ ነው እኮ ያለው። ጠይቅ አላህን ከለመንክ ምንም አታጣም። ስለዚህ በዱዓ ላይ ነው መበርታት የሚያስፈልገው ማለት ነው። ከዛ ያው ለኛ ምክር እየሰጡ ነው። ስለ ራሳቸው ያነሱትን ለራሳቸው ዱዓ አደረጉ። አሁን ለኛ እየመከሩ ነው። ምን አሉ? فيا طالب الدنيا الدنيء جاهدا ألا اطلب سواها إنها لا وفى لها فكم قد رأينا من حريص ومشفق عليها فلم يظفر بها أن ينالها. فيا طالب الدنيا أنت دنيا فلاقي هوي لدنيا مثل فايهون كسو هوي الدنيئة دنيا ورادا زك ያለች ሆነች እሷን ለማግኘት ጃሂደን የታገልክ እየለፋህ ዱንያን ለማግኘት ምትጣጣር የሆንክ ሰው ሁሉ አዋጃን اطلب غيرها اطلب سواها ከሷ ሌላ የምትፈልገው ነገር ካልፈልግ ከሷ ሌላ ምንድነው ያለው አኺራ ነው። ግልጽ ነው አይደል? ዱንያን የምትፈልግ እሷን ተዋጥና ሌላ ነገር ፈልግ ሲባል ከዱንያ ሌላ ምን አለ? አኺራ ነው። اطلب سواها ለምን ነው ሌላ የምፈልገው? انها لا وفى لها ዱንያ ቃላ ባይናት እንደማለት ነው። ወላ ወፋ ለሃ ማለት የሷን ቃሏን የምትሞላ አይደለች፣ አትሞላልህም ማለት ነው። ሞልታ አታውቅም ለማንም። ምክንያቱም ፈከም ቀድ ረአይና ስንትና ስንቱን አይተናል ሚን ሐሪሲን ወሙሽፊቅን ለዱንያ የሚጓጓ ለዱንያ የሚጨነቅ አለይሃ በሷ ላይ የሚጨነቅ የሚጓጓ ስንትና ስንቱን አይተናል። ፈለም يظفر بها أن ينالها እሷን ዱንያን ሰብስቦ ለማግኘት ግን እድለኛ አልሆነም። እድለኛ ሳይሆን አልፏል ማለት ነው። ይሄ ንግግር ለማን ነው? ዱንያ በማግኘት ላይ ነው። በቃኝ አይደል? የሁለቱ ፈላጊዎች ግን አንድ ናቸው። ወላ يستويان አይገናኙም፣ አንድ አይሆን። አማ صاحب العلم የእውቀቱ ባለቤት فيزداد رضا للرحمن ለلرحمن ውዴታን እየጨመረ ነው የሚሄድ። አማ صاحب الدنيا ምንድነው? በድንበር ማለፍ ላይ ነው። ያንኑ ለማስተካከል ሲል ዙልም ይሰራል፣ ሰው ያታልላል፣ የሰው ሐቅ ይበላል። ናም ብዙ ነገር በተለይ በዘመናችን የምናየው ነው። የሰው ሐቅ ጥርቅም አልጎ በልቶ አላየው ኑሮውን በምቾት እየኖረ ነው። ማንን? ሌላውን እያስለቀሰ ማለት። እንዲህ አይነት ምቾት ምን አይነት ምቾት ነው ያጀማ? ሌላው እያለቀሰ አንተ ተመችቶ እንዴት ነው የምትኖረው? እስከ መቼ ድረስ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ለቱአዱነ الحقوق الى اهلها يوم القيامه የቂያማ ቀን የሰዎችን ሐቅ ተከፍላላችሁ ማይቀር ነው። የቂያማ ቀን ሀታ ሰውየው ጀነት መግባት የሚያስችለው ብቃት ወይም ጀነት አላህ Subhanahu Wa Ta'ala በረህመቱ ጀነት ሊያስገባው የሚያስችለውን ኸይር ስራ ይዞ ቢሄድ ሰውየው ምን ሊሆን ይችላል? አላህ መልእክተኛ እንዳሉት ሙፍሊስ ማን ነው? ሐሰናት መልካም ስራዎችን ሰብስቦ ይዞ ይመጣል። ከዛ በኋላ ይሄኛውን ሰድቦታል፣ የዚህኛውን ሐቅ ወስዷል፣ ይሄኛውን ዘልሞታል፣ ይሄኛውን መጥቶታል፣ ይሄን ደሙን አፍስሷል። ይሰለፋሉ ሁሉ ሐቄን ይላሉ፣ ይሰጣል፣ ሐሰናቱ ያልቅበታል። ከዛስ በኋላ ሰዎቹ ግን ስቲል ተሰልፈዋል። ሐሰናቱ አልቋል። ምን ይሰጣቸው?
እዚህ በዘለማቸው ልክ ከነሱ ላይ ወንጀል እየተወሰደ ለሱ ይሰጠዋል። የነሱ ወንጀል እየተወሰደ ለሱ ይሰጠዋል። እንኳን ጀነት ሊገባ ወደ ጀሃነም ይነዳል። ከዚህ በላይ ኪሳራ ምን? ስለዚህ ሁለቱ አንድ አይደለም። የዱንያው ሰውዬ ሁሌ ጦህያን ነው። እየጨመረ በሄደ ቁጥር በደሉም እየጨመረ ይሄዳል። ማታለሉም እየጨመረ ይሄዳል። መዋሸቱም እየጨመረ ይሄዳል። አያቆምም። በቃ ምንድነው ሲባል በቃ ስለዚህ ካልሆነ ኑሮ የለም፣ ስራ የለም፣ ስራ ቀዝቅዟል፣ እንዲህ ካላደረግን አይገኝም ይላል። ስራ ቀዝቅዟል ምን ማለት ነው? አይሆንም እንደዚህ። ከዛ አብዱላህ ብን መስዑድ ምን አደረጉ? ይሄንን አያት ቀሩ። ከላ ኢነል ኢንሳነ ለየጥጋ አን ረአሁ እስተግና። የሰው ልጅ ምን ይሆናል? አመፀኛ ይሆናል፣ ድንበር ያልፋል። ምን ሲሆን? የተብቃቃ ሆኖ ራሱን ሲያየው ራሱ አሁን ተመቻቸው ሲል በቃ አሰሪና ሰራተኛም በዚህ ነው እኮ የሚጣሉት። አሰሪና ሰራተኛ በሰላም ነው። ሰራተኛው አንገቱን ደፍቶ ይሰራል ጊዜ እስከሚያልፍ። ልክ ተመቻችቶ ሁሉ ነገር ኖሮለት ከዚህ ሰውዬ መገላገል ዝግጁ ሲሆን አሁን ምንድነው ከሱ የሚፈልገው ነገር የለም። ሲለው ሲጮህ አሁንስ አበዛዋል አለምንም ካምባ አይደል? በቃ ምክንያቱም ምን አለው አሁን በቃዋ ከዚህ ሰውዬ የሚፈልገው ነገር አርአሁ እስተግና። አሁን ተብቃቃ ማለት በአላህ ላይ የሚያምፀው እንደዚህ። ከአላህ ግን የሚብቃቃ ሰው ማን አለ? ራሱ ግን ይመስሏል። ሸይጣኑ ሲያታልለው፣ ነፍስያው ስታታልለው በቃ ምን ትፈልጋለህ? ሁሉ ነገር በእጅ ሁሉ በደጅ ይባል። ዳዒ መጥቶ ሲመክረው አክዘው አልቀበል አልሰማም። ኢማሙ መጥቶ ሲመክረው፣ ሙዓሊም መጥቶ ሲመክረው፣ ዳዒ መጥቶ ሲመክረው አልቀበል ኖርበል ከማንም ምንም አልፈልግም። ይሄ ነው አርአሁ እስተግና። መብቃቃቱን ሲያቅ ያምጻል። ሌላኛውን ደግሞ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ። ዑለማ ረባንይን አላህን የሚፈሩ በዕልማቸው የሚሰሩ ዑለማዎች ሁሉ ጊዜ አላህን ይፈራል። ዑለማ አልሙድሊን እንዲያውም በዛ ጥመትን ይጨምራሉ። አላህ ይጠብቀን። በመቀጠል ምን አሉ? ለቀድ ጃአ ፊ አይል ሐዲድ ወዩኑስ ወፊል ካህፊ ኢዳሑን يضرب مثالها وفي آل عمران وسورة فاطر وفي غافر قد جاء تبيان حالها وفي سورة الأحقاف أعظم واعظ وكم من حديث موجب لاعتزالها. من قالوا لقد جاء في آي الحديد ويونس. بسورة الحديد آيات لي متول، بسورة يونس آيات لي متول، وفي الكهف بسورة الكهف آيات لي متول. إيضاح قلت سميارك يميابرار مالته بضرب مثالها የዱንያ ምሳሌዋን ምን እንደሆነ በመግለጽ ማለት ለዱንያ ምሳሌዋን በግልጽ በመስጠት አሳብራርቷል። ወፊ አሊ ዕምራን በአሊ ዕምራንም እንደዚሁ መጥቷል። ወሱረት ፋጢሪ በሱረት ፋጢር ላይም እንደዚሁ ወፊ ጋፊርን በጋፊር ሱረቱ ጋፊር ላይም እንደዚሁ የዱንያን ሁኔታ ግልጽ የሚያደርግ መጥቷል። አንብብ፣ ቁርአንን ተረዳ፣ ከዛ ነው የምታገኘው ማለት ነው። ቀድ ጃአ ትብያኑ ሓሊሃ የዱንያን ሁኔታ የሚያብራራ መጥቷል። ወፊ ሱረት አልአሕቃፍ በሱረት አልአሕቃፍ ላይም እንደዚሁ አዕዘሙ ዋዒዝን ታላቅ ምክር አለ። ወከም ሚን ሐዲስ ሙጅብን ሊዕትዛሊሃ ስንትና ስንት ሐዲስ አለ ዱንያን እንድትገለል ለዱንያ እንዳትታለል የሚገስጽ የሚመክር ማለት ነው። እነዚህ ቤቶችን ስንመለከት የግጥም ቤቶች በቁርአን ላይ በተለየ መልኩ የዱንያን ሁኔታ የሚያብራሩ አያቶችን ወይም የሚያብራሩ ሱራዎችን ገልጸዋል ማለት ነው። ከነዛ መካከል አንዱ ነው ሱረቱል ሐዲድ። ምን ያለው ሱረቱል ሐዲድ ላይ እዕለሙ እወቁ አነመል ሐያቱ ዱንያ የዱንያ ህይወት ማለት እኮ ለዒቡን ጨዋታ ወላ ቀልድ ማለት ዛዛታ ነው። ወዚነቱን ጌጣጌጥ ነው፣ ሌላ ነገር አለ። ዱንያ ማለት መዋቢያ የምትዋበት የምትጋጌጥ። ወተፋኹሩን በይነኩም አንዳችሁ በአንዳችሁ የምትፎካከሩበት። ወተካሱሩን ፊል አምዋሊ ወልአውላድ በገንዘብና በልጆች ብዛት የምትፎካከሩበት ነው ዱንያ ማለት ይሄ። ምሳሌዋስ ምንድነው? ከመሰሊ ገይዝ ልክ እንደ ዝናብ ሲዘንብ የሞተው መሬት ምን ይሆናል? ይለመልማል፣ ይፋፋል። ከዛስ በኋላ ያብባል፣ አረንጓዴ ይሆናል፣ አዝርዕቶቹ ይበቅላሉ። አዕጀበል ኩፋረ ነባቱሁ መሬት ላይ ያለው ቡቃያ ለገበሬው ምን ይሆናል? የሚያስደስት ይሆናል። ኩፋር የተባለው እዚህ ቦታ ላይ ማን ነው? ገበሬው ማለት ገበሬው ካፊር የተባለው ለምንድን ነው?
ስለ አዝርቶቹን አፈር ላይ ያደርግና ይሸፍነዋል። ካፊርም ይሁን ሐቁን በባጢል ይሸፍነዋል። እምነቱን በኩፍር نعم أعجب الكفار نباته ثم يهيج ከዛ ይደርቃል። فتراه مصفرا ቢጫ ይሆናል። የጎመራ ከዛ በላይ ይደርቃል። ثم يكون حطاما ከዛስ በኋላ የተሰባበረ ይሆናል። ትላንት አይተህ እንደዚህ የጤፍ ማሳ በጣም የሚያምር የሆነ የማሽላ የስንዴ ማሳውን ስታየው እንዴት የሚያምር አረንጓዴ የመሰለው ሄዶ ታጭዶ ከታጨደ በኋላ አዝመራ ከተሰበሰበ በኋላ ተመልሰህ እዛ ማሳ ስትሄድ ቶሎ ብለህ ከዛ መውጣት ነው የምትፈልገው። ማየት ራሱ አትፈልግም። በዛ ፍረሽ ጊዜው ግን ስታየው ራሱ ያምራል። አይንን ከዛ ማንሳት አትፈልግም። የዱንያ ህይወት ይሄ ነው። وفي الآخرة عذاب شديد ومغفرة من الله ورضوان። ስለዚህ እያንዳንዱ ሰው ይሄ ነው ከመጨረሻው በዚህ ስር ነው የሚያልፈው። አኺራ ይመጣል። አኺራ ላይ ሲመጣስ وفي الآخرة عذاب شديد አሳማሚ የሆነ ቅጣት አለ። ومغفرة من الله ورضوان ከአላህ ምህረት እንደዚሁም የአላህ ውዴታ አለ። ይሄ ነው የአላህ ቅጣት ነው ያለው። فذوقوا ቅመሱ ይችን ቅጣት ይባላል። فذوقوا بما نسيتم لقاء يومكم هذا ዛሬ ከጌታችሁ ጋር እንደምትገናኙ በመርሳታችሁ ምክንያት ይሄው ቅመሱ ይባላል። የጀነቶቹም ደግሞ እንደዚሁ ከአላህ Subhanahu Wa Ta'ala ውዴታ ነው ያገኛል። نعم رضيت عنكم فلا أسقط عليكم أبدا ይባላል። ወድጃችኋለሁ ካሁን በኋላ ጭራሽ አልቆጣባችሁ ይላል አላህ Subhanahu Wa Ta'ala። አላህ ከጀነት ሰዎች አድርገን። وما الحياة الدنيا إلا متاع الغرور አታላይቃ እንጂ ሌላ አይደለች ዱንያ ማለት። نعم ጫወታ ነው። እንደዚሁም ወዩኑስ በሱረቱ ዩኑስ ላይ ምን እናገኛለን? إنما مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا كذا من ولج كأن لم تغن بالأمس ትላንት እንዳልነበረች ትሆናለች። إنما مثل የዱንያ ህይወት ምሳሌዋ ማለት كماء أنزلناه من السماء ከሰማይ እንዳወረድነው ዝናብ ነው። فاختلط به نبات الأرض ዝናቡ ሲወርድ በምድር ላይ ያሉት አዝርዕቶች ከዛ ውሃ ጋር ተደባልቀው ያንን ውሃ ጠጥተው ሰዎች የሚበሉት ይበቅላል። እንስሳዎች የሚበቅሉት ሳር የተለያየ ቅጠላ ቅጠል ይበቅላል። ያ እንግዲህ መሬት ስታበብ እንደዚህ ስትል ሰዎች በቃ አገኘን ተሳካ የዘንድሮ አዝርዕት በጣም ምርጥ ነው ሲሉ ውርጭ ይመጣና ያ ያበበው ፍሬው ባዶውን ገለባ ብቻ ውስጡ ምንም ፍሬ የሌለው ገለባ ብቻ ይሆናል። ዱንያ ህይወት ይሄ ነው። ከዚህ ውጭ ሌላ አይደለም። ቻልኩ በቃ ተቆጣጠርኩ ስትል ወይ ትሄዳለህ ወይ ዱንያው ይሄዳል። نعم የዱንያ ምሳሌ ነው። حتى إذا أخذت الأرض زخرفها وزينت መሬት ጌጣጌጧን ስትሸላለም ስትዋብ وظن أهلها أنهم قادرون عليها በዱንያ ላይ በቃ አሳካ ነው የዘንድሮ አዝመራ ልዩ ነው እያሉ አሳካ ነው እያሉ ሲፎክሩ أتاها أمرنا ليلا أو نهارا ሌት ወይም በቀን ላይ የኛ ትዕዛዝ ይመጣል። فجعلناها حصيدا كأن لم تغن የታጨደች እናረጋታለን። ውድም ትናንት እንዳልነበረች ትሆናለች። كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون وفي الكهف بسورة الكهف ላይ የምናየው واضرب لهم مثل الحياة الدنيا የዱንያን ምሳሌ ስጣቸው። የዱንያ ህይወት ምሳሌው ምንድነው? كماء أنزلناه من السماء فاختلط به نبات الأرض ከሰማይ ያወረድነው ዝናብ ማለት ነው። የመሬት ቡቃያ የተደባለቀበትና አዝርዕቶች የበቀሉበት ይሆናል። ከዛስ በኋላ فأصبح هشيما تذروه الرياح ከዛ ምን ይሆናል? የደረቀ ሆኖ ንፋስ የሚበታተነው ይሆናል። وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا. إيضاح بضرب مثالها يعني وفي آل عمران وسورة فاطر وفي غافر قد جاء تبيان حالها نزيه له متال مالته. في سورة آل عمران الله من يقول وما الحياة الدنيا إلا متاع الغرور يمتها يمشنك يمتها لأك أنجي دنيا لله አይደለችም
ሱረቱል ፋጢር ላይ አላህ ምን ይላል? ያ አዩሃ ናሱ ኢነ ወዕደላሂ ሐቁን ፈላ ተጉረነኩሙል ሐያቱድ ዱንያ ወላ የጉረነኩም ቢላሂል ገሩር። እናንተ ሰዎች ሆይ የአላህ ቀጠሮ ሐቅ ነው፣ የሚሻር ነገር አይደለም። ስለዚህ የዱንያ ህይወት እንዳታታልላችሁ፣ አታላይ ሸይጣን እንዳያታልላችሁ ተጠንቀቁ። ሱረቱል አሕቃፍ ከአነሁም የውመ የረውነ ማ ዩዓዱን፣ እነሱ የተሰጣቸውን ቀጠሮ ቅያማን ሲያዩ ጊዜ ልክ እንደምን ነው የሚሰማቸው? ለም የልበሱ ኢላ ሰዓተን ሚን ነሃር፣ ከቀን ክፍለ ጊዜ የሆነ ያህል በዱንያ ላይ እንደኖሩ እንጂ ያው ሁሉ እድሜ እንዳሳለፉ ትዝም አይላቸው። በላግ ፈሀል ዩህለኩ ኢላ አልቀውሙ አልፋሲቁን። ናም። ስለዚህ አሐዲቶችም እንደዚሁ በጣም ብዙ አሉ። እነ ዱንያ መልዑና መልዑኑ ማ ፊሃ ኢላ ዚክሩላህ ወማ ዋላህ ወዓሊመን ወሙተዓሊማ። እነ ዱንያ ሑሉወቱን ኸዲራ። ዱንያ ማለት ምንድን ነች? ሑሉብ ጣፋጭ ነች። ኸዲራ እሸት ናት። ማለት እሸት ሆኖ ጣፋጭ ሲሆን እንዴት ነው? የጣፈጠ እሸት በልታችሁ ታውቃላችሁ? ናም። ጣፋጭ እሸት አዲስ የበቀለ ማለት ነው። ምንም በለው ፍራፍሬም ሊሆን ይችላል፣ ጥራጥሬም ሊሆን ይችላል። እሸት ነው። እሸት ጣፋጭ። ኢነ ዱንያ ሑሉወቱን ኸዲራ ወኢነ አላህ ሙስተኽሊፈኩም ፊሃ። አላህ ደግሞ በዛ ላይ ሊሾማችሁ አላህ በዛ ላይ ይሾማቸዋል። ለምን? ፈየንዙረ ከይፈ ተዕመሉን፣ ፈየንዙረ ከይፈ ተዕመሉን። በዛ ላይ ሾሞ ይህን የሰጣችሁን ጣፋጭ እሸት እንዴት ነው የምትጠቀሙት? ምን ልታደርጉበት ነው? ሊያያችሁ ማለት ነው። ስለዚህ ፈተቁ ዱንያ፣ ዱንያን ተጠንቀቁ፣ በዱንያ እንዳትታለሉ። ወተቁ ኒሳ፣ ሴቶች እንዳያታልሏችሁ። ዛሬ ጊዜ ሰዎች በጥይት የሚገዳደሉት በሴት በመሳሪያ በጣም ከባድ ነው ያጀማ፣ በጣም ከባድ። ሰዎች ያሉበት ሁኔታ በተለይ በዘመናችን ነው። ይፈተናሉ በሴቶች፣ የሚገዳደሉትም በሴቶች ብዙዎች። እንዳትፈተኑ ነው ቁም ነገሩ። ሴቶች መጥፎ ናቸው ማለት ነው፣ ግን እንዳትፈተኑ። ፈተናው ከባድ ነው። የሰው ልጅ ልቡ ይሸነፋል በሴት። ይህ እውነታ ነው፣ ያለ ሐቂቃ ነው። አላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ያሉት ማ ረአይቱ ሚስለኩን ሚን ናቀሳቲ ዐቅሊን ወዲን ተግሊቡ ሊሉብ ረጁል ሐዚም፣ ቆራጥ የሆነ ጀግናውን ወንድ እንኳን የምታንበረክክ ነው። ናም። ፈኢነ አወለ ፊትነተ በኒ እስራኤል ካነት ፊኒሳ። ደግሞ ይሄ ዝም ብሎ ነቢዩ እየተናገሩት ብቻ ሳይሆን በዋቂዑም ላይ እየታየ ነው ማለት ነው። ባይታይም ራሱ አሽረፈል ኸልቅ ዐለይሂ ሰላቱ ወሰላም ከነገሩን ምን እንፈልጋለን? ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ፣ ባናይ ባንሰማ ምንድነው? እውነት ነው፣ ሐቅ ነው። ምንም ጥርጥር የለውም እንደሚሆን ፈተና እንደሚሆን። ግን ደግሞ እንድታውቁ የሚፈለገው ነብዩ ሰለላሁ ዐለይሂ ወሰለም ፈኢነ ፊትነተ በኒ እስራኤል፣ ፈኢነ የመጀመሪያ በኒ እስራኤሎች ፈተና በምንድን ነው? ካነት ፊኒሳ። ናም። ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? ላ ተቲሙ ረግበቱ ቢልአኺራ ኢላ ቢዙህዲ ፊዱንያ። የአኺራ ክጃሎት የተሟላ ሊሆን አይችልም ዱንያን ችላ ባይ እስከምትሆን ድረስ። ወላ የስተቂሙ ዙህዱ ፊዱንያ ኢላ በዕደ ነዘረይኒ ሰሒሐይን። ሁለት ነገሮችን አተኩረ ካላየ በስተቀር በዱንያ ላይ ዛሂድነት አይቀጥ አይልም። ነዘሪን ፊዱንያ النظر الثاني النظر في الآخرة، آخرنا دنيا بما يتنقل. إن شاء الله كي شابه هلا نقتل لنا هذا. وصلى الله وسلم على نبينا محمد وعلى آله وصحبه.